ሰላም ጤና ይስጥልኝ። ዛሬ ኔቪል ጎዳር የምናብ ኃይልን በተመለከተ ካስተማረው ትምህርት ውስጥ የተወሰደን ክፍል ይዤላችሁ ቀርቤያለሁ። የዚህ ንግግር ዓላማ ምናብህን ተጠቅመ እንዴት እያንዳንዱ ምኞትን ማሳካት እንደምትችል ለማሳየት ነው። አብዛኛው ሰው ስነ ምናብ የፈጠራ ኃይል ጨርሶ አያውቅም። ሁል ጊዜም ለእውነታዎች ትዕዛዝ ይንበረከካል። ሕይወትንም በውጫዊ የዓለም መሠረት ብቻ ይቀበላል። ነገር ግን ይህንን የፈጠራ ኃይል በውስጥ ስታገኝ የምናብን የበላይነት በድፍረት ታውጃለህ። ሁሉንም ነገር በእርሱ ስር ታስገዛዋለህ። ይህ በሰው ውስጥ ያለው እውነተኛ የፈጠራ ኃይል ነው። አንድ ጊዜ አንድ ሰው እንዲህ አለኝ፣ ኔቪል፣ ስለ ምናብ ስታወራ መስማት እወዳለሁ። ነገር ግን ስሰማ የእውነታውን ጥልቀት ለማረጋገጥ ወንበሬን በጣቶቼ ነካለሁ፣ እግሮቼንም ምንጣፍ ላይ አሳርፋለሁ። እርግጥ ነው እሱ አሁንም ወንበሩን እየነካ ሊሆን ይችላል። አሁን ግን ጣቶቿን ያልነካችና እግሯን በመንገዱ ላይ ያላሳረፈች ሌላ ወጣት ታሪክ ልንገራችሁ። ታሪኩ ገና 17 ዓመት የሆናት ወጣት ነው። የገና ዋዜማ ነበር። ያን ዓመት አባቷን በአደጋ አጥታ ስለነበረ ልቧ አዝኖ ወደ ባዶ ቤት እየተመለሰች ነበር። በምግብ አስተናጋጅነት ትሠራ ነበር። ዝናብ እየዘነበ ነው። አውቶቡሱ በበዓሉ ደስተኛ በሆኑ ልጆች ተሞልቷል። እሷ ግን እንባዋን መደበቅ አልተቻላትም። ዝናብ ስለነበር ፊቷን ወደ ሰማይ አቅንታ እንባዋን ከዝናቡ ጋር ቀላቀለችው። ከዚያም የአውቶቡሱን የብረት ዘንግ ይዛ እንዲህ አደረገች። ይህ ዝናብ አይደለም፣ የውቅያኖስ ወላፈን ነው። ይህ የሚሰማኝ የእንባ ጨው አይደለም፣ በነፋስ ውስጥ ያለ የባህር ጨው ነው። ይህ ሳንዲያጎ አይደለም፣ መርከብ ላይ ነኝ። ወደ ቤ ኦፍ ሶር እየገባው ነው አለች። ከዚያም በምናቧ የሳለችው ሁሉ እውነታነት ተሰማት። ከ10 ቀናት በኋላ ይቺ ልጅ ከቺካጎ ደብዳቤ ደረሳት። አክስቷ ከዓመታት በፊት ወደ አውሮፓ ስትሄድ ያስቀመጠችው $3000 እንድትሰጣት ታዛ ነበር። ከአንድ ወር በኋላ ይቺ ልጅ ወደ ሶር ተጓዘች። ወደ ባህር ወሽመጡም ስትገባ ልክ ከአንድ ወር በፊት እንደተሰማት የባህር ጨው ነፋስና ወላፈን ተሰማት። በዚያ ጊዜ ግን ግቧን በውኑ አሳክታ ነበር። አሁን ይህንን ቴክኒክ እንዴት እንደምትጠቀም ላሳየ። ምኞት እንደተፈጸመ አድርገ ከተሰማና በዚያ ስሜት ውስጥ ተኝተ ካደርክ ያ ሁኔታ በእርግጥ ይፈጸማል። በመጀመሪያ ደረጃ በትክክል ምን እንደምትፈልግ እወቅ። በሁለተኛነት ደግሞ ፍላጎትህ ቢሳካ ምን እንደምታይ፣ ምን እንደምትነካና ምን እንደምታደርግ የሚያሳይ ምስል በአእምሮ ፍጠር። ለምሳሌ ቤት ከፈለክ በዚያ ቤት ውስጥ እንዳለ ወለሉን እንደምትረግጥ፣ ዕቃዎቹን እንደምትነካና እውነተኛ እንደሆኑ አድርገህ አስብ። በዛ ስሜት ውስጥ ሆነ እንቅልፍ ይውሰድህ። በሥራ እድገት ከፈለክ ደግሞ ያ እድገት ቢሰጥ ምን እንደምትናገርና ምን እንደምታደርግ በምናብህ ከውነው። የተሳካ ምኞት ስሜት ውስጥ መኖር የተትረፈረፈ ሕይወት የመኖር ሚስጥር ነው። አብዛኞቻችን ራሳችንን እንደ ትልቅ ሰው፣ ክብር እንዳለውና ዓለም ላይ ተጽዕኖ ፈጣሪ እንደሆነ ሰው አድርገን ለመሳል እንፈራለን። ምክንያቱም በምናብህ መሳል ስትጀምር ስሜትና እውነታው ስለሚጋጩብህ ነው። ነገር ግን እንድትሞክረው እመክርሃለሁ። ምናብህ እውነተኛው ማንነትህ ነው። በምናብህ የሄድክበት ቦታ ሁሉ በሥጋም ትሄድበታለህ።